አሉባልታና ትክክለኛ መረጃ ምንድነው ልዩነታቸው? ምቹ የሆነ ሜዳ ያለው የማህበረሰብ ቅርጽ ውስጥ ነው ያለነው። አንዲት ጫፍ ያለች መረጃ የሆነች ቦታ ላይ ብቻ መለኮስ ነው የሚጠበቀው። በአንድ ጊዜ ይዳረሳል። አንድ መረጃ እንዴት ነው ትክክል ነው ወይ ደግሞ ትክክለኛ መረጃ አይደለም ብለን ልንለየው የምንችለው? አሉባልተኛ ሰብ ከጋዜጠኛ ሰብ ልቆ የታየበት ጨለም ያለ አመሻሽ ጊዜ ውስጥ ነው ያለን። እውቀት ተኮር ነገሮች በፍጥነት አይዳረሱም። ምክንያት ይፈልጋል። ስሜት ተኮር የሆኑ ነገሮች ሀሳብና መረጃን ለማድረስ ኦፕሽኖች የተፈጠሩበት ጊዜ ነው። አሉባልታው ግን ከመረጃው በላይ ያሸነፈበት ጊዜ ነው። ቀላሉ የመወደድ ምሽግ የቡድን ስሜትን ምንትራስ ነው። በብዙ መልኩ ላይክ የሚያደርገው የሚደግፈው ሀሳብህን ወድጃለሁ ብሎ ኮሜንት የሚያደርገው ሰውስ ተጠያቂ ለምንድን ነው የማይሆነው? አሉባልተኝነት ደግሞ በጣም ስር ሲሰድ እውቀተኝነት ፋራነት፣ ትክክለኛ ወይም ደግሞ ትክክለኛ ያልሆነ መረጃ ከማስተላለፍ አንፃር እንዲሁም ደግሞ ትክክለኛ መረጃ ልናወራ ነው። አሉባልታና ትክክለኛ መረጃ ምንድነው ልዩነታቸው? እንዲሁም ደግሞ በየአካባቢያችን በማህበረሰብ ውስጥ ስንኖር አሉ የሚባል ነገር እንሰማለን። ትክክለኛ መረጃም ያጋጥመናል። ያኗኗራችን መረጃን የምንለዋወጥበት መንገድ እንዴት ነው? በተለያዩ የማህበራዊ ድረገጾችስ የምንሰማቸው የምናያቸው ጉዳዮች ሁሉም እውነት ናቸው ወይ? ሁሉምስ ደግሞ ሐሰት ናቸው ወይ? የቱ እውነት ነው የቱ ሐሰት ነው የሚለውን ነገር እንቃኛለን። አብራችሁን ቆዩ። እንዴት ነው ቡራን? አለሁልሽ ግሩም። ስለ አሉባልታና ትክክለኛ መረጃ ልናወራ ነው ዛሬ። ከአሉባልታን ጀምር እስቲ። አሉባልታ ምን ማለት ነው? አሉባልታ ጥሩ አማርኛውም ራሱ ጥሩ ነው የሚገልጸውና አሉ እና አሉባልታ ስንል አሉ የሚል ነገር ነው የምንሰማው። እና ሰዎች በተለይ የሆነ ነገር ያወሩንና አሉ ነው መቼም የምትል ነገር ይቀጥላሉ። እኔ እውነት ይሁንና ውሸት አላረጋግጥኩም እንዲሁ ሰምቼ ነው ሲባል ይባላል። አሁን እዚህ አንድ ጫፍ ላይ የተነሳ ነገር ትንሽ ቆይቶ ብሎ ደግሞ ራቅ ሲል ያው ሐሳብ ተገልብጦም ሊሆን ይችላል ተንሻፎ ደግሞ በሌላ አውድ ሰሚዋለሽ። ዳርና ዳር ላይ እዚህም እዚያም የተለያየ ነገር ነው የሚነሳው። ከመሃል የተጀመረ የሚመስል ጫፍ የሌለው እንዲሁ ግን አረፍተ ነገሮች አሉት። የሆነ መረጃ ይሰጣል፣ የሆነ መረዳትን ያስይዛል፣ ግን ኮንክሪትም አይደለም። ፕሩፍም ዲስፕሩፍም ያልተደረገ ነገር ነው፣ ግን አሉ ነው። ስለዚህ ኢሉዥን የሚፈጥር ይሄ የሚያምታታ ልክ ነው ልክ አይደለም ለማለት እንኳን ራሱ መለኪያ የሌለው እንዲሁ ግን ማህበረሰብ ውስጥ ገብቶ ወይም ከባቢ እዚህም እዛም ስትሄጂ ሰዎች ዘንድ ደርሶ በቃ አዎ ሰማሁ እኮ እንዲህ ይባላል። ያም አዎ ሰማሁ እኮ እንዲህ ሰማሁ እኮ የሚያስታክክ እና የሆነ ፐርሰፕሽን የሚፈጥር ነገር ነው። አሉባልታ ሲባል ያልጠራ ያልታወቀ ያልተረጋገጠ ነገር ነው። ማህበረሰብ ውስጥ ይገባል፣ እዛም እዚህም ይሰማል፣ ይዳረሳል እና ሰዎች እንዲህ የተባለ ነው ብቻ ብለው የሚይዙት ነገር ነው። የጠራ ያልሆነ ሀሳብ ማለት ነው። እውነት ይሁን ውሸት ይሁን ያልተረጋገጠ ጉዳይ ነው። ማህበረሰባችን እንዴት ታየዋለህ? አኗኗራችን ምን ይመስላል? እንዳልከው አሉ የሚባሉ ነገሮች አሉ አንስተነዋል መጀመሪያ ላይ እና ግን አኗኗራችንን እንዴት ትቃኘዋለህ? በደንብ የሚያዝ ነገር አነሳሽ። አሉ እንደው ለምሳሌ ሀሜት በጣም የተለመደ ነው በእኛ ካልቸር። እንግዲህ ባህል ብለን ስንል ጠቃሚም ጎጂም የምንላቸው ባህሎች አሉ፣ እሴቶች አሉ፣ ማህበረሰብ ውስጥ የሚንጸባረቁ። ሀሜተኝነት አለ ቀደም ባለው ጊዜ ለምሳሌ ማህበረሰባችን ውስጥ። አሁን ደግሞ ማህበራዊ ሚዲያ በተለይ ሲመጣ ሀሜት የዘመነ ሆነ፣ አደገ። ለምን? ሀሜት ማለት የሚነገርለት አካል በሌለበት ስለዛ ስለሚነገርለት አካል ያው ሰው ነው የሚሆነው አካል በመሰለን ልኬት እና መስፈሪያ የምንናገረው ቋንቋ ነው። ስለዚህ ሀሜት ስለ አንድ ሰው በሌለበት
መዳኘት፣ ዳኝነቱም ሰብጀክቲቭሊ ከራስ አኳያ በመገምገም የሚሰማን ቅርጽ ለዛ ሰው ማላበስ ነው። ከዛ ይሄ ተለምዷል ሀሜተኝነቱ። ስለ ቅድስት በሌለችበት እኔ ከሚታየኝ መረዳት በመነሳት እስላታለሁ፣ ሜጀር አረጋታለሁ። ያ የምስልበት ኢንቴንሽን አንድም የስራ ባልደረባም ከሆን አንቺን በመጠቀም እኔን የተሻለ ፒክቸር ለመስጠት ሊሆን ይችላል። አንድም አንቺን ለማንኳሰስ ሊሆን ይችላል። አንድም አካባቢው ላይ ልክ ያንን ነገር በመናገርበት ሰዓት ተደማጭነትን ፈልጌ ሊሆን ይችላል። መለኪያዬና መስፈሪያዬ ግን የኔ ፍላጎት ነው። እኔ በጊዜው ሴንተር ኦፍ አቴንሽን መሆን፣ አንቺን በሆነ ምስል ማንጸባረቅ ወዘተ። ግን ያልጠራ እና ያልተረጋገጠ ነው። ይሄም ሀሜተኝነቱ እውነት ልክ አንተ እንዳልከው ነው ወይ ቅድስት ብሎ የሚጠይቅ አብሮኝ ያለ ሰው አለ የለም? እሺ አናዘር ጥያቄ ነው። ሀሜት አሁን ሲታማ አባክህ እንዲህ ናት ግን ብሎ የመስማት ነገርም ታያለሽ። ይሄ አሁን እንደዚህ መተናል። አሁን ማህበራዊ ሚዲያው ደግሞ በተለይ ፌስቡክ ፕላትፎርም ደግሞ ሲመጣ አይሽ በቃ የሆነ ሰው ፖስት ያደርጋል፣ ሪአክት ይደረጋል አይነት ስሜት ሲሆን ልክ ጥሩ ነው ያመጣሽው። አየሽ ማህበረሰባችንን እንዴት ትገልጸዋለህ? እስቲ ለአሉባልታ እንዲጋለጥ ምቹ የሆነ ሜዳ ያለው የማህበረሰብ ቅርጽ ውስጥ ነው ያለ ነው። አንዲት ጫፍ ያለች መረጃ የሆነች ቦታ ላይ ብቻ መለኮስ ነው የሚጠበቅብኝ። በአንድ ጊዜ ይዳረሳል፣ ይሰማማል። ስለዚህ ለአሉ የቀረበ በመሆኑ ማህበረሰቡ ባሉባልታ ተጽዕኖ ስር የመውደቅ ስጋት ወይም የመውደቅ እውነታ ውስጥ ነው የሚያልፈው ያምናለሁ። እንግዲህ ማህበረሰብ ወይ አንድ ማህበረሰብ መረጃን የሚያገኝበት መንገድ በጣም ሰፊ ነው። እንዳልከው በአሉ ከሰው ለሰው እኔ ላንተ ለምናገረው አንተ ደግሞ ለሌላ ሰው በምትናገርበት መንገድ እንዲህ አይነት መረጃም ይሁን አሉባልታ ትክክልም ይሁን ትክክለኛ ያልሆነ ጉዳይ ይሰራጫል። በዛው ልክ ደግሞ ማህበራዊ ድረገጾች አሉ፣ ፌስቡክ አለ፣ ሌሎችም ብዙ ጉዳዮች ብዙ የማህበራዊ ድረገጾች አሉና እነሱን ስናያቸው በተለይ አሁን ያነሳው ቀደም ሲል ደግሞ ያነሳው ፌስቡክ በሀገራችን በጣም በስፋት መረጃዎች የሚለቀቁበት ገጽ ነውና እንዴት ታየዋለህ ፌስቡክ አጠቃቀማችንን? ምክንያቱም ፌስቡክን ስናስብ መረጃን የሚለቀው ሰው አለ፣ ከዛ ደግሞ እሱን የሚከተል ፎሎ የሚያደርግ ሼር የሚያደርግ ኮሜንት የሚያደርግ በብዙ መንገድ ሀሳቡን የሚደግፍም የሚነቅፍም ማህበረሰብ አለና እንዴት ታየዋለህ የፌስቡክ ወይ የማህበራዊ ድረገጾች አጠቃቀማችንን? ከኢሞጁ መነሳት በጣም ጥሩ ነው። መውደድ፣ መጥላት፣ ማሾፍ አይነት ወይም ደግሞ መናደድ አይነት ማዘን በቃ እሱ ላይ ሆኖ ዋት ኢዝ ፌስቡክ የሚለውን ማስተዋል ይቻላል። በጣም የበሰሉ ምሁራንን ሰብስቦ በተለይ ሳይኮሎጂስቶችም ጭምር ያሉበት ፕላትፎርሙ በአጭር ጊዜ ተወዳጅ እንዲሆን ምን ማድረግ ይቻላል ለሚለው ጥያቄ መልስ እንዲሆን በጣም የበሰሉ የሰው ልጅ ባህሪ ያጠኑ ምሁራን ጭምር የተሳተፉበት ነው። በፌስቡክ በካምፓኒው ራሱ ይሄ ሰጀስት የተደረገው እነዚህ የኢሞጂ ባህሪያት አይስ በመናደድ በመውደድ እነዚህ አይነት ነገሮች ካሉ አይስ ሰው ፈጣን መልስ ይመልሳል። ስለዚህ የሆነ የአንገር ምልክት ካየ አንድ ሰው የፖስተው ላይ ለምሳሌ ተናዶ እሺ በቃ ምን ኮሜንቶች ተጻፉ አይደለም የሚለው እነዛን ሪአክሽኖች ለማየት ነው የሚሄደው እስከ ስሜት አንጻር። ከዛ ሼር እሺ ልክ የሆነ ስሜት ሰማው የለ ቶሎ ብሎ ሼር የምትባለዋ ነገር እነዚህ ጉዳዮች አንደኛ ሼር የምትባለዋ ነገር ቶሎ እንዲዳረስ ያደርጋል። ስለዚህ በፍጥነት ሁሉም ጋር ይደርሳል። እነዛ ኢሞጂስ በመኖራቸው ደግሞ ከመረጃው ይልቅ ኢሞሽናል የሆኑ ኮሚኒኬሽንስ ስሜት ተኮር የሆኑ ንግግሮች በቀላሉ ይደረሳሉ። ስሜት ተኮር ስንል ለምሳሌ አንድ ሰው የአንድን ሰው ሃይማኖት ብሎ ይሳደብ፣ አሁን የሚፈጥረውን ስሜት አስቢው። ይበሳጫል፣ ያ ሰው ያዳርሰዋል፣ እሳት ሆኖ ነው የሚያዳርሰው። ግን በመረጃና በእውቀት ያንኑ ሃይማኖት
እንዲህ ባለው ጥቅስ መሰረት ምናምን ብሎ ቢጀምር ምን አይሰማውም፣ ትቶት ነው የሚሄደው። እውቀት ተኮር ስለሆነ እውቀት ተኮር ነገሮች በፍጥነት አይዳረሱም፣ ምክንያት ይፈልጋሉ። ስሜት ተኮር የሆኑት ነገሮች ለምሳሌ አንተ ታውቃለህ ጌዱ እኮ እዚህ ግንባሯ ስር ያለውን ጠባሳ አይተዋል አይነት የሆነ ነገር ከዛ ያየሽ ሁሉ አላየም ምናምን ነገርና አረባክ ብሎ አጠገቡ ያለውን ሰው አንተ ሰምታል እንዲህ ያዳርሰዋል። ለምን መሰለህ? የሆነ ነገር ኢሞሽናል ዝም ብሎ ይደረሳል። ግን ከሆኑ መረዳቶች ጉዳዮች ጌዱ እኮ በዚህ ትምህርት ተምራ ምናምን ብሎ ስለ ትምህርት ባክግራውንድ ለማውራት ቢፈልግስ የመጀመሪያውም ሰው ለመስማት ይደክመዋል፣ ይታክታል፣ ይሰለች፣ አይሰማም። ስለዚህ ወደ ሁለተኛው ለማዳረስም ፍላጎት አይኖርም። ይሄ ኮግኒቲቭ መረጃ ነው። መተውም ቢያማክርሽና ቢጠይቅሽ ሁለተኛው ላይ ለማብራራት መልስ ለመስጠት ያመችሻል። ይሄኛው ግን አንጂ ብሎ የሆነ ነገር ቢል አንቺም ላይ የሚፈጥረው ስሜት ኢሞሽናል ነው፣ ምንም የራሽናሊቲ ነገር የለውም። እና ፌስቡክ ኢሞጂዎቹን ብቻ በማሰብ ኢምፓክቱን መረዳት እንችላለን ሰዎች ለስም። ስለዚህ ላይ አሁን ላይክ ይሁን የመውደድ ወይም የመጥላት ሪአክሽን አለ ስትይ የምትጽፊያት ጽሁፍ እሺ ከመረጃዊነት ይልቅ ስሜት ተኮር፣ ለምሳሌ የሆነን ቡድን ጎሳ ሊሆን ይችላል፣ ብሔር የሆነን ብሔር አፕሪሺየት ያደረገ የሆነ ጽሁፍ ብጽፊ የዛ ሁሉ ብሔር አባል ላይክ 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 ከዛ ብሔር ውጪ ያለ አካልስ ንዴት 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 ሪአክት የሚደረገው። ስለዚህ መውደድና መጥላት የሚባሉ ነገሮች እዛ ላይ ጨዋታ አልተጫወቱም። ስለዚህ በብዛት የመጣ ሰው ተናድጄበታለሁ በመረጃውና ወድጄዋለሁ በመረጃው በሚሉ ስሜቶች መሀል ይሆናል። አሁን ይሄ በየቀኑ ይደጋገማል። ስለዚህ ለመወደድ ቀላሉ የመወደድ ምሽግ የቡድን ስሜትን መንተራስ ነው። የሆነን ቡድን፣ ሃይማኖት፣ ብሔር፣ ፓርቲ ምናምን ስሜቶች ታኮ መገኘት ነው። ስለዚህ በቀላሉ ነው የምትወደጀው። የሆነ ሃይማኖት ተከታይ በመሆንሽ የዚህ ሃይማኖት ተከታዮች ስለዚህ ሃይማኖት የሆነ ነገር በማለት ወይም አባል በመሆንሽ ብቻ የሚወድሻል። አባል ባለመሆንሽ ደግሞ ሃይማኖተኛ ሆኖ አቴንሽን ማይሰጣል። የሆነ ሰርክል በማሰብ በብሔሩም እንደዚህ የሆኑ የት ነው እንትና እኮ የገሌ ልጅ የእንትና ሀገር ሰው ነው ምናምን አረባክ ብሎ የሚሰባሰባል እንጂ የሆነ ቡድን። ስለዚህ ፈጣኑ መደበቂያ ምሽግ ቡድን ውስጥ መግባት ነው። ፌስቡክ ለዚህ ይሄንን ራሱ ቡድንተኝነት የሚባለው እንዲያቆጠቁጥም ማድረግ ይችላል። የማድረግም ነገር አለው። በቀላሉ ደግሞ መረጃዎችም አሉባልታዎችም እውቀትም ኩሸትም እውነትም ውሸትም ሁሉም ቶሎ እንዲዳረሱ የማድረግ ገሃድ ያለው ነው ፌስቡክ። እንግዲህ በተለያዩ ማህበራዊ ድረገጾች ውስጥ የተለያዩ መረጃዎች ይለቀቃሉ፣ ብዙ ሀሳቦች ይሰራጫሉ። አንዳንድ ጊዜ ትክክል ነው ወይ ደግሞ ይሄ ሰው በትክክልም ትክክለኛ መረጃ ያደርሳል ብለን የምናስባቸው ሰዎች ሀሰተኛ መረጃን ሲለቁ እናስተውላለን። እንዲሁ ደግሞ በተቃራኒውና አንድ መረጃ እንዴት ነው ትክክል ነው ወይ ደግሞ ትክክለኛ መረጃ አይደለም ብለን ልንለየው የምንችለው? ማህበረሰብ ውስጥ እንዴት ነው እነሱን ነገሮች ለይቶ መመልከት የሚችለው? እንደኛ አሁን ማህበረሰብ በተለይ አሁን ባለንበት ተጨባጭ ሆነን ስናይ አንደኛ በጣም ጥቂት ናቸው ይሄ ታማኝና ክሪቲካል የሆኑ እውነታዎች የሚያቀርቡ የሚዲያ ሰዎች ወይም የመረጃ ባለሙያዎች። በተቃራኒው በጣም በርካታ ደግሞ የግል ፍላጎታቸውን ከግል መንፈሳቸው ወይም ከሆነ ስሜታዊ መነሳት ተነስተው ብዙ ነገሮችን አሉባልታዎችን፣ ሀሜቶችን፣ ኩሸቶችን፣ ጥላቻዎችንም የበዙ አክራሪ ጎጥ መሰል ወይም ጎጥ ተኮር
ጉዳዮችንም የሚያስተጋቡ ደግሞ እጅግ በጣም የበዙ መነሻዎች አሉ። በዩቲዩብም በማህበራዊ ሚዲያውም በሜንስትሪም ብለን በምናስባቸው የመገናኛ አውታሮች አሁን በጣም ጥቂት ናቸው እንደው በትክክል ኃላፊነት ወስደው የሆነ አሁን ይህንን መረጃ ዛሬ እዚህ አቀርባለሁ ብዬ ልክ ስመጣ ምን ያክል ለማቀርበው መረጃ ኃላፊነት ለአእምሮ ሰጥቻለሁ፣ የማቀርበውን መረጃ አምኜውም ጠቀሜታ አለው ወይ? አንዳንዴ በጣም ቆንጆ መረጃ መስሎሽም ከምናገረው ባልናገረው ብለሽ የምታስቢው እንኳን እስኪኖር ድረስ እንደው ትንሽ የማስተላልፈው መልእክት ብሎ ወደ ውስጥ ማስተላልፈው መልእክት ማስተላለፊ አይደለም። ካስተላለፍኩት በኋላ በየሚሰማው ሰው ጆሮ ደርሶ የሚፈጥረው መረዳት የሚሰጠው ጭብጥ ቀጣይ ምን ውጤት ሊያመጣ ይችላል ብሎ ማሰብንም የተንተራሰ የመረጃ አሰጣጥ ፐርሶናሊቲ ስብዕና ያላቸው ሰዎች በጣም አናሳ በመሆናቸው በእኛ ሀገር ማህበረሰባችን ለአሉባልታ፣ ለእንቶ ፈንቶ፣ ለሐሰተኛ መረጃ፣ ለስሜታዊ ነገሮች እጅግ በጣም እንዲጋለጥ አደረገው። ምክንያቱም ኃላፊነት ወሳጅ የመረጃ ምንጮች እጅግ በጣም አነስተኛ በመሆናቸው እና በተቃራኒው የመሰለውን የስሜቱን የሚናገር ደግሞ ጥቃቅን አፎች እጅግ በመብዛታቸው ምክንያት እነዚህ እጅግ የበዙት አፎች ሪሊያቢሊቲን ሳይሆን መድረስን ብቻ ነው ለመብዛታቸው ማሳያው ቀላሉ መንገድ ስለተከተሉ ነው። አዲስ አበባ መግቢያ ላይ እኮ እንትን ተፈጠረ ብዬ እንዲሁ ባወራ አረባክ ማለቱ አይቀርም። ሰው ከጥሩ ነገር ይልቅ መጥፎ ለሚባሉ ነገሮች ወይ ደግሞ ሰው ላይ ጉዳት ያደርሳሉ ተብሎ ለሚታሰቡ በጣም ቀላል ነገሮች ሰው ትኩረቱን ሲሰጠው እናያለን። እና ምናልባት እንግዲህ ሰውኛነታችን የሚያመጣው ነገር ነው ሊሆን ይችላል። ግን ከእውነተኛ ነገሮች ወይ ደግሞ መልካም ናቸው ለማህበረሰቡ ይጠቅማሉ ተብሎ ከሚለቀቁ ነገሮች ይልቅ በጣም መጥፎ ማህበረሰቡ ላይ ትልቅ ይሄ አሉታዊ ተጽዕኖ ሊያመጡ የሚችሉ ነገሮችን በጣም በስፋት ሲስፋፉ እናያለን። ምናልባት ለምን ይሆን ለእንደዚህ አይነት ነገሮች ውስጥ ትኩረት እየሰጠን ያለ ነው? አንዳንዴ የሚለቀቁትን ነገሮች ስናያቸው ወይ ስለ አንድ ግለሰብ ሊሆን ይችላል እንደዚህ ያደረገ እንደዚህ ሆነ ተብሎ ሲለቀቁ ያ ሰው ቤተሰብ እንዳለው፣ ያ ሰው እናት እንዳለችው፣ ያ ሰው ለሱ የሚጨነቅለት የሚያስብለት አንድ መልካም ሰው እንደሌለው ለምን አናስብም? ወይ እንዳለው ስለምን አናስብም? አንዳንዴ ያንን ሰው ብቻ አታክ ስናደርግ ወይ ለመጉዳት ስንሞክር ከጀርባው ደግሞ ሌላ በሱ ምክንያት ሊጎዳ የሚችል አንድ ቤተሰብ ወይ አጋዥ እንዳለው ለምን አናስብም? እንደ ማህበረሰብ ስለምን አንጨነቅም? ለምንስ ነው ለመጥፎ ነገር ብቻ በጣም ያን ያህል ትኩረት እየሰጠን ያለ ነው? ታንክ ዩ በጣም ትክክል ነሽ። ኔጌቲቭ ነገሮች ቶሎ ነው የሚዳረሱት። ኔጌቲቭ ነገሮች ምክንያቱም በአብዛኛው ውስጣችንም አሮጋንት ካራክተር አለን ባይዘው ነገሮችን ለማሸነፍ ወይም ደግሞ ለመበቃቀል ምናምን ብለሽ ስትይ ኔጌቲቭ የሆነ ነገር ይሰማል ቶሎ የመስማት በአሉባልታም ደግሞ ይኸውልሽ በአሉባልታ ደግሞ ካልቸር በጣም ማቹሪቲ ሲኖር በአሉባልታ የተጥለቀለቀ ማደግ ሲኖር ደግሞ ኔጌቲቭ ነገሮች በጣም ያቹናል። አሉታ የሆኑ ነገሮች ይሄ ጉዳይ ከበፊትም ከጥንትም ጀምሮ አለ። ሰው ሲኖር በፍልሚያ ውስጥ ነው የሚኖረው። በእነ ማርክሲስት ቢሆን ክላስ ስትረግል፣ እንደገና ደግሞ ትራዲሽናል በሆኑ ደግሞ የጎሳ ትግል፣ ጎሳ ከጎሳ በእለት ከእለት ደግሞ ከሆነ ሰው ከኑሮ ጋር ይፋለማል፣ ከሰው ጋር ይፋለማል፣ ከተፈጥሮ ጋር ከአምላኩ ጋር ምናምን እንላለን። በአብዛኛው ደግሞ ከነዚህ አምስት አካባቢ ፍልሚያዎች ውስጥ ከራሱ ጋር የሚፋለመው ከሰው ጋር የሚገናኘው ሰው ከራሱ ጋር ይፋለማል፣ ሰው ከሰው ጋር ይፋለማል፣ ሰው ከማህበረሰብ ጋር ይፋለማል። እነዚህ ሶስቱ ሁለቱ
ከፈጣሪው ጋር እና ከተፈጥሮ ጋር ብለን የምንወስደው ነገር ነው። ግን ሶስቱ ከራስ ጋር የሚደረግና ከሰው ጋር ከዛ በእነዚህ የፊልም ሂደቶች ውስጥ ስለምትፋለሚው ሰው ኔጌቲቭ በማውራትም የዛን ሰው አቅም ማዳከም ስትራቴጂ ነው በራሱ ኔጌቲቭ። ስለዚህ አንዱ ሁለቱ ጠላት ማማቾች ናቸው። አንዱ ስለ አንዱ ፖዚቲቭ ያወራል ብለን አንጠብቅ። ሰው እንዲህ በኢቮሉሽን ሲኖር የተቃርኖ ጉዞን ስለሚከተል በቃ እኔ እና አንቺ አሁን አንድ ቲም ነን ካለን ደግሞ እንዲህ አይነት ፕላትፎርም ይሉት ተመሳሳይ ፕላትፎርም ሌላ ቲም ይኖራል። ቲም ይኖራል። ሌላ ቴሌቪዥን ጣቢያ ላይ ከኛ እንደዚህ አይነት ፕላትፎርም ቢኖር አሁን ኮምፒቲሽን አለ ማለት ነው። ይሄ ኮምፒቲሽን ላይ የኛ ምን ጥሩ ነገር አለው መሰለሽ ከሚል እና በተቃራኒው ያኛው ቲም ኢትስ ኦኬ ጥሩ ነው ግን እንደዚህ ይላቸውም እንደዚህ ድክመቱን ብቻ ለማውራት ነው። ታንኪ ይሄንን በየቀኑ ባለው ህይወታችን ውስጥ እናስበው። ስለ አብረውን ስላሉ ኢቭን ስለ ባልደረቦቻችን ጨምሮ ይችላል። ከዛ ሰፋ አድርገን ከተማውን ስናየው ሀገሪቱን ስናይ ዓለምን ስናይ ተቃራኒ ነገሮች ናቸው ሁሉ ያሉት ኮምፒቲቲቭ ተፎካካሪ ነገሮች። ሁለት ስራ አስኪያጆች አቻ ስቴጅ ላይ ያሉ፣ ሁለት ጋዜጠኞች አቻ ስቴጅ ላይ ያሉ ምናምን። ስለዚህ አሁን ሁላችንም በተቻለ መጠን በእውቀት አውትሻይን በስኪል በጣም ጥቂት ናቸው። ምናልባት 1% ወይም 2% ብንል አብዛኛው 90% ግን በእውቀት ሳይሆን በኦፖርቹኒቲ ይሄ አጋጣሚዎችን በሆነች ብልሃት በመጠቀም የመገኘት ጉዳይ። ያ ማለት በተለይ አሁን ደግሞ ኔጌቲቭ ነገሮች ከበፊት ይልቅ አሁን በጣም በቀላሉ መሰራጨት ይችላሉ። ለምን ስንል የእውቀት የእውነት ባህል በጣም እየደከመ መጣና አሁን 5 በቀላሉ 5 አንድ አይነት ሰዎች ብናገኝ አሁን ዲግሪ ያላቸው 5 ሰዎች ብናገኝ 5ቱም ኮፒ ናቸው። የተለየ ታለንት ከበደ ጋር ይሄ ታለንት አለ ዋው ብለን አያሌው በዚህ በጣም ቆንጆ ነው ጉድ ብለን እንደገና እሷ ደግሞ ይሄ ኳሊቲ አላት ብለን ለመለየት የሚያስችሉ የራሳቸው የሆነ ስኪል ታለንት እና ማንነት አይደለም የምናየው። 5ቱም አንድ አይነት ናቸው። በቃ ዋና አቅማቸው ማንበብና መጻፍ ይችላሉ አለቀ። ይሄ ሆኗል። ስለዚህ 5ቱ ኮምፒት ሲያደርጉ ወይም እርስ በርስ ሲኖሩ ሊያደርጉ የሚችሉት ምንድነው? አንዱ ስለሌላው ማማት ይሆናል። አሁን ሐሜት በደንብ ጎለበተ ማለት ነው። አሉባልታው ለምን ስትይ ኔጌቲቭ ስላንቺ የማወራው ኔጌቲቭ ነገር ቀጥሎ እንደኛ አይነት ተመሳሳይ አካል ስለሆነ ያለው ባንቺ ሴሌክሽን ባንቺ ቲንኪንግ ላይ እንትና ኮንዲሽን አውራ ሰምቼ ነበር ብለሽ ጀጅ እንድታረጊ ሁሉ የሚያስችል ሁኔታ ተፈጥሯል። ስለዚህ አንዱ ስለሌላው ኔጌቲቭ በማውራት ስለዛ ሰው ኔጌቲቭ ስላወራ እሱ ከፍ እንዳለ እንዲሰማው በሁለት መልኩ ነው ከፍ ምንለው። አንድ ስለራስ ትልቅ ማውራት፣ ሁለት አብሮን ስላላቻ ኔጌቲቭ ማውራት። ስለዚህ ስለሌላው ኔጌቲቭ በማውራት ስለራስ ፖዚቲቭ በማውራት ጠላትን ማሸነፍ ወይም ኮምፒቲሽን ማሸነፍ ወደሚል ነገር ስለገባን እንደ ከልቸርም በኮምፒቲቲቭ ወርልድ ውስጥ ኔጌቲቭ ስናወራ ሁላችንም ውስጥ ኔጌቲቭ የማውራት ፍላጎቱ አለ። ለማሸነፍ ያለን ኦፖርቹኒቲና አማራጭ ኔጌቲቭን በማጋራት እኛ ፖዚቲቭ ነን ወደሚል ያልታወቀ ያልተብሰለሰለ ግን ወደ ውስጥ የሰረጸ በሽታ ጎልብቷል። ለዚህ ያለው ዚስ ዳይስ በተለይ ከበፊቶቹ ይልቅ የጎለበተ ኔጌቲቭን የመስማት እና ኔጌቲቭን የማስተጋባት በሽታ ውስጥ ይወደቅ ነው። እንደ በሽታ ቆጠርከው ማለት ነው። እጅግ በጣም በሽታ ነው በጣም። እሺ የማህበረሰባችንን እንዲሁ በየዕለት ተዕለት ኑሮ የሚኖርበትን መንገድ አየን። ከዛ ደግሞ የማህበራዊ ድረገጾች አጠቃቀም እንዲሁ አየን። አሁን ደግሞ ወደ ሜንስትሪሙ ወይም ደግሞ ወደ ትክክለኛዎቹ ፕሮፌሽናል ጆርናሊዝም ውስጥ ስላለው ስለ ትክክለኛዎቹ ጋዜጠኞች ደግሞ እናውራ። በተለያዩ አጋጣሚ የተለያዩ አምዶች ላይ የሚጽፉ በሬዲዮም ይሁን በቴሌቪዥንም ደግሞ ስራቸውን መረጃዎችን የሚያንጸባርቁ የሚያስተላልፉ ጋዜጠኞች አሉ። ማዕከላቱ እንዳሉ ሆኖ ተቋማቱ እንዳሉ ሆኖ በግለሰብ ደረጃ እንዲሁ ጋዜጠኞች አሉና
ስለ ጋዜጠኝነቱ አሁን ከረንትሊ በዚህ ሰዓት ስላለው ጋዜጠኝነት እስቲ ትክክለኛ ወይም ደግሞ ትክክለኛ ያልሆነ መረጃ ከማስተላለፍ አንፃር አመዛዝነህ እስቲ ንገረኝ። አዎ እኔ እንደ አንድ ጸሐፊ ማለት ይሄ በድርሰት ዓለም እንዳለ ሰው ሆኜ እንደ ይሄ ጆርናሊዝም እንደ ሙያው ሳይሆን ግን ከውጭ ሆኖ እንደሚመለከት ሰው በጣም ብዙ ትዝብቶች ናቸው የሚሰሙኝ። በጣም ትንሽ ቀደም ያሉ ጊዜያት በርከት ያሉ ፕሪንቲንግ ሚዲያስ ነበሩ። ከህትመትም ጋር ተያይዘው ጋዜጦችም መጽሔቶችም እናያለን እናነባለን። አሁን ኦልሞስት በጣም ተዳክሟል። ያው የዲጂታል ሚዲያው መምጣት ከፍተኛ ኢምፓክት አለው። ሁለተኛ ማህበራዊ ሚዲያ ውስጥ ያለው የመረጃ አሰጣጥ ጋዜጠኝነቱን ህትመቱን ጨምሮ ሌሎችም ላይ ያለውን በጣም ከጎዳበት መንገዱ አንዱ መጽሔት ላይ ወይም ጋዜጣ ላይ እዛ ኤዲተር ኢን ቺፍ አለ፣ አይሽ አርታኢ አለ፣ አዘጋጅ አለ። ስለዚህ እዛ ጋዜጣ ላይ ለሚጻፍ የትኛውም ጽሁፍ ሁሉ ኃላፊነት የሚወስድ አዘጋጅ እውቅና ያለው የቤት ቁጥሩም ስልክ ቁጥሩም የሚታወቅ ፕሮፌሽናሊም እዛው ጋር የተቀመጠ ኤዲተር ኢን ቺፍ ወይም አዘጋጅ ወይም ኃላፊነት ወሳጅ ባለቤት አለ። ስለዚህ የመሰለውን ነገር እንዳይጽፍ የአዘጋጅ ከፊት ገጽ ያለው ርዕሰ አንቀጽ ጨምሮ የሚያወጣ የሆኑ ላይኖች የሚል ሰው እና እሱን መሰል ሰዎች አሉ። ስለዚህ የሚወጡ መረጃዎች ያ ሰው ኃላፊነት እንዳለበት ስለሚሰማው ስለዛ መረጃ መጠየቅ እንኳን ብንፈልግ ከየት አመጣው ለማለት እንኳን ብንፈልግ የቤት ቁጥር ያለው ሰው ሄደሽ የምታገኝ። አሁንስ በሆነ ፌስቡክ አካውንት ለምሳሌ የመሰለሽን ጻፍሽ፣ ኤዲተር የለውም። የአካውንት ከየት ነው ሰፈር የለውም። እሺ ስለዚህ የመሰለሽ ማለት ይቻላልሽ ማለት እነዛ የፕሪንቲንግ ቀደም ያሉት መረጃ አውታሮች ላይስ የመሰለሽን እንዳትናገሪ ያዘጋጅ እውቅና አለው፣ ይታወቃል፣ ህጋዊ ነው፣ ሌጋል ነው ስትይ ብቻ እኮ ለመጠየቅ ብትፈልጊ ይቀላል። እሺ ይሄ በጣም ኢምፖርታንት ነው። መጀመሪያ የሆኑ ትዝብቶችንም ከማንሳት በፊት ስለሚጠቅም ዛሬ ላይ በጣም ታማኝ መረጃ ወይም የሚዲያ የጋዜጠኝነትን ኃላፊነት ፊል አድርገውት እሺ የሆነ ሰው መረጃ ይዞ ሲመጣ አዘጋጁ እሺ ያየዋል፣ ሪሊያብል ነው ወይ፣ ከዛ ፊልተር አውት አድርጎ ያወጣዋል። ለምን ተጠያቂ ነው። ተጠያቂነቱንም ደግሞ በህጋዊ ፈቃዱ በህጋዊ መኖሪያው በቃ ክሊር ማን ነው ስለምናውቀው ያግዝ ነበር። አሁን ግን የመሰለሽን መናገር የምትችይበት እና በብርሃን ፍጥነት ሼር ሊደረግ የሚችል በጣም ፈጣን ፕላትፎርም በመፈጠሩ ምክንያት አሁን ጋዜጠኛ የምትዩ እንኳን ቃል ራሱ እየደከመ በጋዜጠኝነትና በኮሜዲነት በጋዜጠኝነትና በአክተርነት ብቻ የሆነ በጣም ክሊር ዴማርኬሽን እስኪያጣ ድረስ ጋዜጠኝነት በጣም ትልልቅ አብዮቶች፣ ትልልቅ የሀገራት ለውጦች በጆርናሊስት ተከውነዋል። በኢትዮጵያ የ60ዎቹን መሐመድ አሚን ድንብልብል ምናምን ኢምፓክቶችን ጨምሮ ያሉትን ላይኖች ማየት ይቻላል ተጽዕኖውን። ምክንያቱም አዲስ ክስተት ተከሰተ ሲባል ያንን አዲስ ክስተት እንደማን አንተ እዛ ቦታ እኮ እየተቃጠለ ምናምን አይደለም የሚለው መቼ ተቃጠለ፣ ለምን ተቃጠለ፣ ከዛ እስከ መቃጠሉ ጀርባ ያሉት ነገር ተንትኖ አናላይዝ አድርጎ ለማህበረሰቡ ሲያቀርብ ቀጣይ ቃጠሎም እንዳይነሳ አሁን ካለው አነሳስ በመረዳት ውስጥ ነው ክሊር የሆነ መረጃ የሚያስቀምጠው። አረ በጣም ኃይለኛ አንተን ተጥሎ ነው ይባላል ምናምን ተፖሰተ እዛ ጋር ደግሞ የሆነ ዝብርቅርቅ ይወጣል። ከዛ ከኋላ ያሉ ደግሞ ጋዜጠኝነቱን በኃላፊነት ጭምር ደግሞ የሚኖሩት ሙያውን ደግሞ የሚረዱ ደግሞ ሰዎች ሂስ ለማድረግ እንዳይችሉ እዚህ ጋር ያለው የመሰለውን ነገር የሚያወራው ደግሞ ፕላትፎርም ሂስን አያውቅም። ሂስ ስድብ ነው የሚመስለው። ሂስ የሆነ እንደውም በኛ ታዋቂነት ቀንቶ ነው ሊሆን ይችላል ብሎ የሚረዳው። ስለዚህ ክሪቲካል የሆነው የእውቀት እና የሙያው ምንነት ገጽ ስለሞት ወይም ስለተዳከመ
አሁን አገራችን ላይ ጋዜጠኝነት አቅሙን አጥቷል። አቅም ያላቸው በጣም ያስተማሩ ጋዜጠኞች መኖር ባስተውልም ዛሬ ላይ ግን ባለው የኢትዮጵያ ቁመና ውስጥ የአሉባልታው ሜዳ አሸናፊ ሆኖ ሰዎች በመምታታት ውስጥ ነው የሚኖሩት። ስለሆነ ጥያቄ አንሺ ሁለት መልስ ነው ያለሽ። እሺ ነው አይደለም? ክሊር ዴማርኬሽን ያለው አይደለም። በኦፖርቹኒቲ ደረጃ ግን ሀሳብና መረጃን ለማድረስ ብዙ ኦፕሽኖች የተፈጠሩበት ጊዜ ነው። አሉባልታው ግን ከመረጃው በላይ ያሸነፈበት ጊዜ ነው። ጋዜጠኝነት እሺ ከአሉባልተኝነት ወይም በአሉባልተኝነት ተሸንፎ አሉባልተኛ ሰብ ከጋዜጠኛ ሰብ ልቆ የታየበት ጨለም ያለ አመሻሽ ጊዜ ውስጥ ነው ያለው። እንግዲህ መረጃን በማስተላለፍ ሂደት ውስጥ መረጃን የሚለቃው ሰው እንዳለ ሆኖ በማንኛውም ፕላትፎርም እነሱን ነገሮች ለሌሎች ሰዎች ሼር የሚያደርግ የሚያዛባ አንድ የተለቀቀችን መረጃ ብዙዎች ዘንድ እንዲደርስ የሚያደርግ እነሱን ላይክ የሚያደርግ ሼር የሚያደርግ ድጋፉን የሚያሳይ ሁሉ ኃላፊነት አለበት ብዬ ነው ማስበው። እውነትም ለሆነ ደግሞ ትክክለኛም ላልሆነ መረጃ ለሁለቱም በኩል ማለት ነውና አንዳንዴ መረጃውን የለቀቀውን ሰው ብቻ ተጠያቂ ስናደርግ እንመለከታለን። አሁን ሀሰተኛ መረጃዎችን ስንመለከትና ለምንድን ነው እንደዛ የሆነው? ተመልካቹስ፣ ሼር የሚያደርገውስ፣ ያንን ሀሳብ የሚጋራው ሰው በብዙ መልኩ ላይክ የሚያደርገው የሚደግፈው ሀሳብህን ወድጃለሁ ብሎ ኮሜንት የሚያደርገው ሰውስ ተጠያቂ ለምንድን ነው የማይሆነው? ታንኪዩ በጣም መንታ ጥያቄ ነው አሁን ያነሳሽው። በጣም በአብዛኛው ካየሽ ለምሳሌ የፖስተው ሰው ልክ ይሄ ሰው ገሎ ሲያመልጥ ብቻ ገዳይ ይገኝ የፖሊስ ጥያቄ ነው አለቀ። ገዳዩ መያዝ አለበት። የገዳዩ መያዝ ነው ወይም የሆነ ፊገር ግን መገኘት አለበት። ከዚያ ጀርባ ደግሞ ያለው ደግሞ ምንድነው ሳይኮሎጂካል የምናስበው አሁን ያነሳሽው ፖይንት በጣም ትክክል ነው። አንድን ኔጌቲቭ ነገር የማያወግዝ አሁን ለምሳሌ መወቀስ ያለበት አካል ካልተወቀሰ፣ መታከም ያለበት አካል ካልታከመ ህመሙም መዳረሱ መዛባቱም አይቀርም። የማህበራዊ ሚዲያ ሶሻል ሚዲያ ኢቭን ከቃሉ እኮ ጀምሪ ሶሲዮሎጂ ሚዲያ አለ። አሁን ሚዲያ ሶሻል ሚዲያ ሲባል አሁን ሶሻል ሚዲያ ውስጥ ፖለቲካ የሚጻፋል እኮ ፖለቲካ ነገር ግን ሶሻል የሚለው ራሱ ተርምሶቹ ልክ ሰዎች በለት ከለት ሲኖሩ እንዴት ነው ማህበራዊ ህይወት ምናምን ደህና ናችሁ አማናችሁ ሰላም ይሄንን ብለሽ ነው የምታልፊ ማህበራዊ ህይወት በምትይው ነገር። ይሄም ፖለቲካል ኑሮ አትዩ ካልቸራል አትዩ ግን ሶሻል ነው። በቃ እንዲህ የሰፈር ሰላምታ እንደ ማለት ነው። ስለዚህ ሶሻል ሚዲያ የሰፈር ሰላምታ ብለን ልናስብ በምንችለው ለምን በቀላሉ ነው የሚደረሰው። አንድ መንደር ውስጥ እኮ አንዲት እናት ቢያንስ 10 ጎረቤቶቿን ሰላም ሳትል አትውልም በአንድ ቀን። ስለዚህ ተዋወቃል። አንዲት እናት አንድ መንደር ውስጥ ማን ታሟል፣ ማን ጤነኛ ነው፣ ማን ሰርጋለው ወደፊት ማን ምን ሆኗል አታውቁም። እዚህ ካልቸራሊ ያውቁታል። እና ማህበራዊ ሚዲያ በጣም ቆንጆ የወደድኩት ስም ነው። ማህበራዊ ሚዲያ ማለት መንደር እንደ ማለት ነው። የሆነ ነገር መንደር ውስጥ በቃ ያለን ነገር we can just easily ነው። እና ግን ያቺ እናት ያን ጉዳይ ስታውቅ እሺ ማን ቤት ሰርጋለ ምናምን ስለ ይሄ እውቀት አይደለም ግን ተረድታለች። የትኛውን ቤት ላይ ያለ የሆነች ክፉም ትም መልካም ነገር ያቋታል። ማታ ባልና ሚስት ቁጭ ብለው ራት እየበሉ አንተ ግን እኮ ስለና ዓለም ቤተሰማ ብላ ትጀምራለች። ኧረ እባክሽ ምን ተባለ ኤቭሪ ቤት እሺ ይሄ ካልቸራሊ የመጣንበት ነው። አሁን ሳይንሱ ለምሳሌ ማህበራዊ ሚዲያ አገዘንና ከፍ አድርጎ አመጣው አደባባይ ላይ አሰጣው። አሁን ሲመጣሽ ሁላችንም የለመድናት ልማድ አለች። እዚህኛው ጋር ደግሞ ሲመጣ ምንም አልመስላለን። ከዛ ሼር ስናደርገው አሁን ሼር የሚያደርገው አካል የሚያዳርሰው አካል የፖስተው አካል ላይ ብቻ ነው በጣም ብዙ ፓርቲም ጫውተው የሚያዳርሰው። ፕላትፎርሙ ደግሞ ከፖስተው በላይ ይሲ ሪአክት ለማድረግ የሚያቆበቆበውን ይመለከተዋል። ከዛ ሼር እዚህ ጋር ላይ ካለ ሼር እዚህ ጋር ደግሞ ላይክ ሲያደርገው ሲቀጣይ ተመሳሳይ ነገሮችንም እንደዛው አይነት ስሜት ያለው መረጃ መልሶ እዛው ገጹ ላይ ስለሚያመጣለት ያ ሰው በሚወዳቸው ነገሮች እና በሚጠላቸው ሰው ሪአክት በሚያደርጋቸው ነገሮች ሼፕ ስለሚያደርገው ባህሪንም ግሩፕ እያደረገ ይሄዳል። ማዳረስንም እያሰፋ ይሄዳል። ስለዚህ ላሉባልተኝነቱ ራሱ
እጅግ በጣም ማህበራዊ ሚዲያ ለአሉባልተኝነት በጣም ትልቅ አቅም አለው። ልክ መንደር በያነሳዋት ምሳሌ ያንዳንዱ የመንደሩ አባል በቃ ስለ እያንዳንዱ ሰው ይተዋወቃል። እሺ የተዋወቀው ግን ዋና ቁልፉ ማታ ማታ እዛ ጋር የሰማማት ነገር ስለሚያማ በያለም ጠዋት ሲወጣ ደግሞ ወንዶቹ ደግሞ ይገናኛሉ። በየቤቱ የተባባሉትን ነገሮች በተለያየ መንገድ ይሰማማሉ። እድር አለ ምናምን ስትሰም አፍተር ኦል ባሉባልታ ግን ተዋውቀዋል። ይሄም ጄኔሬሽን ትውልድ ባሉባልተኝነት ውስጥ ማህበራዊ ሚዲያው በጣም ኢምፓክት ተጫውቶለታል። እውቀት እንዲሞት አድርጓል። ትክክለኛ መረጃ እንዲከስም አድርጓል። በጣም በፍጥነት ስለሚዳረስ ማለት ነው። ትክክለኛ ጋዜጠኝነት እጅግ በጣም አደጋ ውስጥ እንዲገባ አድርጓል። ለምን? ጋዜጠኝነት በቃ ቺፍ አዘጋጅ ወይም አርታኢ የሚመራ መስክ ነው። አለው ሲኒየር አለው ኤክስፐርቲ። ስለዚህ ልክ የሆነ መረጃ ዜና እንኳን ልክ ይዘሽ ስትመጪ ዜናውን የሚገመግም ዜናውን ላይ አለ። ስለዚህ ኃላፊነት ወሳጅ አካል አለ። ስለዚህ እንደምን አመሻችሁ ብሎ ልክ ሲናገር ያን ሰው ታይዋለሽ፣ ታውቂዋለሽ፣ ተቋሙን ታውቂዋለሽ። ስለዚህ ከሆነ ተቋም መረጃው ሲደርስ ያ ተቋም ማን ነው፣ ከየት አመጣው መረጃውን እንትን ታያለሽ። አሁንስ አንድ የሆነ ዩቲዩብ አካውንት ካለኝ እዚህ ጋር ምናምን ሚዲያ ብዬ እንደሆነ ትልቅ ሚዲያ ነው የሚመስል እና ሰላም ተመልካቾቻችን ምናምን ብለሽ ነው የምትጀምሪው ከመጀመሪያሽ። ታውቃላችሁ ግን እንትን አሁን ፕሮፌሽናል አለመሆን ፕሮፌሽናል ሆነ። ይሄ ሁሉ ቀውስ ነው፣ ባይዘው ቀውስ ነው። አሉባልተኝነት ደግሞ በጣም ስር ሲሰድ እውቀተኝነት ፋራነት፣ ኋላ ቀርነት እና ምንም ቫልዩ የሌለው። ስለዚህ አንድ በጣም ሲኒየር የነበረ በፊት የምናደንቀው እና ባለሙያ የሆነ ጋዜጠኛ መጥቶ ሀሳብ ሊሰጥ እዛው መስክ ላይ ቢሞክር 5 ቪው ሊኖረው ይችላል። እሱ ካሜራማኑ እና ኤዲተሩ 5 ሰዎች ሊያወጥ ይችላሉ። ከዚያ ባሻገር አሉባልተኝነት ነው የሚሰፋው ማለት ነው። ስለዚህ ለዚህ ሁሉ ነገር አስተዋጽኦ የእያንዳንዱ የማህበረሰብ አካል ውጤት ነው ልንለው እንችላለን ማለት ነው። አሁን ደግሞ እነዚህን ሁሉ ችግሮች አወራን። በየትኛውም ሚዲያ በየትኛውም ፕላትፎርም የሚሰራጩትን የመረጃዎች አይነት እንዲሁም እንከናቸውንም ሁሉንም ነገር አወራን። ታዲያ እንዴት ይስተካከል? ምን እናድርግ? የሁሉም ሰው ጥያቄ ነው ብዬ አስባለሁኝ። ምን እናድርግ? ማንም ሰው እንግዲህ ከመጥፎ መንገድ መመለስ ይፈልጋል ብለን እናስባለን እና ማን ምን ማድረግ አለበት? መልካም ነው፣ ልክ ነሽ። ይሄ ሁሉ ፕሮብለም ይሄ ሁሉ ደግሞ እንትን ካየን እንደ ዋት ካን ሰጀስት እየኖርን ያለንበት አሁን ተመልካቾች እንደው ብንረዳዳ እርስ በርስ የሚጠቅመው እየኖርን ያለነውን የመምታታት እውነታ መጀመሪያ እንወቀው። የያዝነው መረጃ ምን ያክል እውነታ ነው፣ እያንዳንዳችን የምናውቃቸው እውቀቶች ምን ያህል እውቀት ነው የሚለው መጀመሪያ ራሳችንን ብንጠይቅና ብንፈትሸው ከዚያ በጣም እንደነግጣለን። ምክንያቱም አሁን ሁሉም ዝም ብለሽ የሆነ ጥያቄ ስታነሺ በቃ ሁላችንም ለማብራራት እኮ ሰልፍ ላይ ነን እኮ። ለሁሉም ነገር መልስ አለን ነው ነገሩ። አይሹ ለሁሉም ነገር ሁላችንም መልስ ሊኖረን አይችልም ሰዎች ስለሆነ። ስለዚህ ለምንድን ነው ያ ስሜት የተሰማን? የታጨቀ ብለንቲ ኦፍ ኢንፎርሜሽን በየቀኑ ያልፋል። ታክሲም ላይ ስትሄጂ ስለ ስፖርት ምናምን ሲወራ ሰሚያለሽ። 4 ሰዓት ላይ ምን ሰማችኋሉ? ከዛ 6 ሰዓት አካባቢ ደግሞ የሆነ ሙዚቃም ብቻ የሆነ መንገዳችን ላይ እንሰማለን። ከዛ ስራ ቦታ ላይ ሁሉም ከየባግራውንዱ መጥቶ እዚህ ጋር ስመጪ አንቺ ሙሉ ቀን ብቻ የምንሰማቸው ነገሮች ከሆኑ የሚሰማሙ ነገሮች ላይ የተጠራቀሙ ናቸው። በጣም ኮንሺየስሊ የሰማናቸውና ብለን የተሟገትንባቸውን የእለት ውሎች ሁላችንም ብንመዝን በጣም ጥቂት ደቂቃ ብቻ ሊሆን ይችላል። በአብዛኛው ውላችን ውስጥ ግን ሰዎች ስለተለያዩ ኢሹዎች ሲያወሩ ወይ እንሰማለን ወይ እናያለን። እኛም የምናወራው ነገር ይኖራል። ስልኮቻችንም ላይ የሆነ ነገር ስንፈልግ በመሀል የሆነ መረጃ ሊገባ ይችላል። ልብ የማንለው በአብዛኛው ችግሩ ይሄ ነው። ልብ የማንለው ኮንሺየስሊ ፎከስድ የማንሆንበት ግን ወደ ውስጥ እየገባ የሚከማች ብለርድ ብዥ ያለ የመረጃ
ክምችት፣ የተደበላለቀ የኢንፎርሜሽን እስር አለ። ይሄ ሁላችንም ውስጥ ገብቷል። የወቅቱ እውነታ ስለሆነ የትም ቦታ እንሂድ ስለሆነ ጉዳይ ይወራል። ልብ ሳንለው ዝም ብሎ ይገባል። ከዛ ኢሹ ሲነሳ አየሹ ምንም የኳስ ዓለም የማያውቅ ሰው ግን የሆነች ታክሲ ውስጥ ገብቶ ሲሄድ ወይ ተበስራት ሬዲዮ ወይ ተሸገር ሬዲዮ ሰምቷል ስፖርት ጉዳዮች። ግን ምንም እንትን ስለሌለው ባክግራውንድ ምንም ስለሌለው በቃ መረጃው ገባ እንጂ አናላይዝ አላደረገው። የሆነ ሰዓት ላይ ኳስ ወይም ስፖርትን የሚያውቁ ወጣቶች ሊያወሩ ሲጀምሩ እሱ ራሱ የሚያውቅ ይመስለዋል። እሺ ሰብኮንሺየስሊ የሆነ መረጃ ገብቷል። ከዛ አፌ ላይ እኮ አለ ግን ምንድን ማለት ይጀምራል። አያወጣው ነገር he is not conscious ግን ገብቷል የሆነ ፋይል አይሽ። ይሄ ነው የአንጎላችን አሰራር። ኮንሺየስ የሆንበትን እናስታውሳለን፣ እንመረምራለን፣ እንተነትናለን። ኮንሺየስ ስንል በደንብ ፎከስ ሊሆንበት። ኮንሺየስ ያልሆንበትን ጉዳይ ሰብ ኮንሺየስሊ ወደ አንጎላችን ውስጥ ይገባል። ያ ማለት ከቀን ከጧት ጀምረሽ እስከ ማታ ድረስ ምን ያክል ደቂቃ ኮንሺየስ ሆነሽ አሳልፈሻል በውሎሽ። እና እንዲሁ ደግሞ ስትሄጂ ስትወጪ እሺ ከቢሮ ወደ ቢሮ ስትሄጂ ስትወጪ ስትገቢ ስትበይ ስትጠጪ ወደ ሜኒ ውሎሽን ደግሞ ስትመለከቱ በአብዛኛው ኮንሺየስ አይደለም ማለት ኮንሺየስሊ የሆኑ ጉዳዮች ማሰብ ላይ አይደለም። መራመድን እያሰብን እንሄድ እንችላለን፣ ግን በመሀል የሚወራ ወሬ ጆሮአችን ሊስበው ይችላል። እንዲህ የተከማቸው ሶ ምን ይደረግ ለሚለው ጉዳይ አንደኛ እንዲሁ በደመ ነፍስ ወደ ጆሮአችን ወደ አይናችን የመጡ ስሜት ሕዋሳችን ላይ የደረሱ ነገሮች እውቀት እየመሰሉን መረጃ እየመሰሉን የምናቅ እንዲመስለን ማድረግ ይችላል ወቅቱና ጊዜው። ስለዚህ የሆኑ ጉዳዮች ሲነሱ አይ ቲንክ ማቅ መሰለኝ ብለን ወደ ማሰብ እንድንሄድ የሚያደርግ ሪያሊቲ ውስጥ ነው ያለ ነው አሁን። ይሄን መጀመሪያ we have to be aware ይሄን ማወቅ አለብን መጀመሪያ ሁላችን በአለም ላይ ያለ ነው። ባይዘው አሰራሩ ይሄ ስለሆነ ይሄ ኢንፎ በልክ ኦፍ ኢንፎርሜሽን የተከማቸ በሁሉም ጉዳይ ላይ ያለን እንዲመስለን ያደርጋል። ይሄንን አዌር ከሆነን ታዲያ ምንድነው የምናውቀው ለሚል ጥያቄ ያግዘናል። ሶ ምንድነው የምናውቀው? ምንድነው የማውቀው? የማውቅ መሰለኝ ነገር ሁሉ ለካ እቺ ፋንታሲ ነው። ምንድነው የማውቀው ብዬን ጠይቃ ሶ ምንድነው የማውቀው ስል ከተማርኩት የትምህርት ባክግራውንድ እና ከኖርኩት ልምድ ባክግራውንድ ኤክስፒሪየንስ ተነስቼ በዚህ ርዕሰ ጉዳይ ላይ የተሻለ ነገር እንዳለኝ እረዳለሁ ብዬ ራሴን እለያለሁ ማለት ነው። ሶ ልክ ራሴን እንደለየሁ ርዕስ በተነሳ ቁጥር እኔም ጋር ሀሳብ አለ ብሎ ከመፍጠን ይልቅ የኔ ይሄን የመረጃ መስመር ሶ እዚህ ላይ በእውቀት መገንባት ይችላል ብሎ ማመን ሀሳብ ምሸር ላርግ ካለ በሚያቀው የሚያምራራው እንዲሆን ይረዳዋል። ይሄ ሶስተኛው ፖይንት ነው ማለት ነው። አንደኛ ሁላችንም እንድናቅ የመሰለ ነገር አውቀነው አይደለም። ሁለተኛ ምንድነው ማቀው ብሎ መለየት ያስፈልጋል። ሶስተኛ ራስንም ሼፕ አፕ ፐርሰናሊቲን ጨምሮ ምናምን የበለጠ በልምዳችን ያካበት ነው ወይንም በትምህርት ባክግራውንዳችን ያገኘ ነው የምንተነትነው ላይ ፎከስድ እንሆናለን። እንዲህ ሲሆን አንደኛ በልክ ኦፍ ኢንፎርሜሽን በዛም ሲነሳ የምናቅም ይመስለን ነገር በሽታ ነው የሚፈጥርብን። ለምን ሰዎች ይጠይቁን የገባን ነው የሚመስለን እና ለማውራት እንሞክራለን ግን አንችልም። ስለዚህ አቦቶሱ ከሆነ ወደ ጥራዝ ነጠቅነት እሺ ወደ ሆነ ነገር ስለሚከተን አሉባልተኛና ሀሜተኛ ነው የሚያደርገን መጨረሻ ላይ አረ ምን አገባኝ ያቃለው ይልተንከም ከዛ አይሽ ወደ አሉባልተኝነት ያወርደን። እሱ እንዳይሆን አንጎላችንን ለበልክ ኦፍ ኢንፎርሜሽን አለማጋለጥ፣ ይሄንንም መስማት ያንንም መስማት ዩቲዩብ 10 ዩቲዩብ 3 ዩቲዩብ ነገር ብትከፍቺ የሚገጫጭ ስለሆነ የቱን ትይዣለሽ? የቱ ነው ልኩ? ትምታቻለሽ። ስለዚህ የሆነ የሚወራ ነገር ስለሰማን ብቻ መስማት የለብንም። የሆነ የወደድነው ስለመሰለን ብቻ ሼር ማድረግ የለብንም። የሆነ አሪፍ አጻጻፍ ነገር ስላየን ብቻ ዝም ብለን ማመን የለብንም። መጀመሪያ መወሰን
ያስፈልገናል። ማጤን ያስፈልገናል። ከራስ ጋር የሚያስታርቅ መረዳት ያስፈልገናል። በጣም ጥሩ። እሺ፣ ስለ አሉባልታም ስለ ትክክለኛ መረጃም እንዴት ነው መረጃዎችን ማግኘት ምንችለው? እንዴት ነው መለየትስ ምንችለው? ከዛ ደግሞ አሁን ያለው በነባራዊ ሁኔታውን ከተለያዩ ሚዲያዎች የምናገኛቸው መረጃዎች ምን ይመስላሉ የሚለው ነገር አየን፣ ለተመልካቾችም አደረስን። ስለ አሉታዊ እና ትክክለኛ መረጃዎች፣ ስለ አሉባልታና ስለ ትክክለኛ መረጃዎች። አሁን ደግሞ ወደ ራሳችን እንምጣ። ይሄ የመጨረሻ ጉዳያችን ነው። ወደ ራሳችን ስንመጣ ስለ አሉባልታና ስለ ትክክለኛ መረጃ ለተመልካቾች ብዙ ነገር አወራን አይደለም? እኛስ ምን ያህል ትክክል ነን? እኛስ ደግሞ ምን ያህል ለተመልካቾች ትክክለኛውን መረጃ እያደረስን ነው? ምክንያቱም ይሄ የመጀመሪያው ጥያቄ ይመስለኛል ከተመልካቾች የሚደርሰን። በብዙ መንገድ መረጃዎችን ያገኛሉ፣ ከተለያየ ሰው ያገኛሉ፣ ብዙ ነገር ይሰማሉ። ከሚሰሟቸው ነገሮች ከሚያዩቸው ነገሮች መካከል ደግሞ እኛ አንደኛዎቹ ነን። እኛስ ምን ያህል ትክክል ነን? ይሄንን አውቀው ተመልካቹ ያለው የሰማውን ሀሳብ ይዞት እንዲንቀሳቀስ በሚለው ናይስ። እንደው ይሄ በጣም ጥሩ ማጠቃለያ ነው። ይሄንን ዳኝነት ደግሞ ለተመልካች የምንሰጥ ሆኖ አሁን ይሄ ጥሩ መነሻ ነው። በጣም ደስ ብሎን በስሜት ነው ያነሳ ነው ያወራ ነው። ስለዚህ አሁን አይሽ መረጃ ወይም እውቀት ብለን በኮንፊደንስ አይደል ያወራ ነው። ኦኬ how much are you sure about what you are talking? ስለምታነሱት ወይም ስለምትሉት ነገር ምን ያክል ሪሊያቢሊቲ የሚል ጥያቄ ነው። አሁን ይሄንንም ሀሳብ ለራሱ ተመልካቹ የሚዳኘው ሆኖ ግን ደግሞ ከኃላፊነት ደግሞ አንጻር በተቻለ መጠን እንደው ክሪቲካሊ አሁን ማሰብ እና ስሜት የሚለው ነገር የሚለይና ክሪቲካል ቲንኪንግ ማለት ይሄ እውቀት ተኮር የሆኑ መስመሮችን ነው። አሁን ለምሳሌ በኔ ባክግራውንድ ውስጥ የስራ መስኪ እና መረጃዎች እንዴት ይፋለሳሉ፣ መረጃዎች እንዴት በስሜት ይታጨቃሉ፣ መረጃዎችስ እንዴት ፊልተር አውቶ ነው ወደ እውነታ ይመጣሉ የሚሉትን ጉዳዮች ለመረዳት የምንሄድባቸው መስመሮች ልክ ዛሬ ላይ ይሄንን ጉዳይ አሁን የምናወራውን ነገር በሙሉ ሆነን እንድናወራ አግዞናል። ግን ልክ እንደዚህ በሙሉ ሆነን እስክናወራበት ሞመንት ድረስ ደግሞ ሰለባ ሆነን ደግሞ ይሄ ለአመታት ምናምን ያሳለፍንበት ጊዜ ይኖራል። ለምሳሌ በጣም ብዙ ጊዜ እንደ እውነት እንደ በጣም ፍጹም የመረጃ እና የእውቀት ምንጭ አድርጌ ያየኋቸው በአገር ቤትም በዓለም አቀፍ የሚዲያ ኢቭን የሜንስትሪም ሚዲያ ጭምር ሶርሶች አሉ። ዛሬ ላይስ ይሄ የጽሁፍ ሂደትን ከጀመርኩበት ጊዜ ጀምሮ ባሉት ሂደቶች ላይ ሚዲያዎች ራሱ ፍሬም አድርገው የሚቀረጹበት ይሄ ማለት በዓለም አቀፍ ነው። ሲኤንኤን፣ ቢቢሲ፣ አልጀዚራ ምናምን ብለን እንኳን በሚዲያ እንኳን በሜንስትሪም ሚዲያ ሌቭል ፍሬም አድርገው ጉዳዮችን ወደ ተመልካቾቻቸው ሲያደርሱ የቢቢሲ የዜና አቀራረብ ፍሬም እና የአልጀዚራ የዜና ወይም የሀሳብ አቀራረብ ፍሬም ተለያይተው ስታገኚ እንዴ ታዳይቱ ነው ልክ ብለሽ ስትይ ይሄኛው የሚያቀርበበት አሳማኝ መንገድ ያኛው የሚያቀርበበት አሳማኝ መንገድ ያምታታል። ሶ ሃው ቱ ፊልተር አውት አሁን አየሽ በዚህ በፍሬሚንግ ቲዮሪ እና በአጀንዳ ሴቲንግ ቲዮሪ ጭምር የሚተነተኑ የሆኑ እውቀት ተኮር ግን ክሪቲካል ቲንኪንግ ሲስተም ቲንኪንግ የሚባሉትን ማለት ማሰብ፣ ማሰላሰል፣ ማመዛዘን ግን ቲዮሬቲካሊ እንዴት ነው መረጃዎች እየቀረቡ ያለው የሚለውን ማወቅ መመርመር ስንጀምር ልክ በሜንስትሪም እዚህ ድረስ ያሉትን ጋፖች አየ። በማህበራዊ ሚዲያው ደግሞ ፌስቡክ እንዴት ነው መረጃ የጀመረው ከሚለው የመጀመሪያው ይሄ ሚሊኒየም መጀመሪያው አካባቢ ነው ፌስቡክ የተፈጠረው። ራሱን የፌስቡክ ባክግራውንድ ስንመረምር መጀመሪያ ላይ ትንሽ ይሄን መጽሐፍ ብቻ ላይ ያተኮረ ከዚያ ግን መቼ በጣም አውትሻይን ያደረገ ስትይ አልጎሪዝሙ ላይ እንዴት ይሁን ተብሎ የስነ ልቦና ወይም የቢሄቪየራል ሳይንስ እውቀት ያላቸው ሰዎች ያመጧት ቴሲስ ኢሞጂን መፍጠራቸው እና ሼር የምትባል ነገር ማምጣታቸው በፌስቡክ ታሪክ ውስጥ ቫይራል እንዲሆን ራሱ ፌስቡክ ዓለም አቀፍ እንዲሆን አድርጎታል የሚለውን ከራሱ ባዮግራፊ ደግሞ ሄደን ስንፈትሽ ፕራክቲካሊ ደግሞ በዓለም ላይ
ትልልቅ ደግሞ ጦርነት ለምሳሌ የበርማ ጦርነት 3 የቡድሃ እምነት ተከታይ ወጣቶች የሙስሊም ልብስ ለበሱና አንዲትን የቡድሃ ሴት ደፈሩ ለማስባል የሚያስችል ፎቶ ፌስቡካቸው ላይ ፖስቱ። በብርሃን ፍጥነት ቫይራል ሆነ። የሮሂንጋ ሙስሊሞች እንዲሰደዱ ሆነ። ይሄ ነው ፋክቱ። ተመርምሮ ሲደረስበት አንድ የፌስቡክ ጉዳይ ነው። ፊሊፒንስ ውስጥ አንድ የፌስቡክ ጉዳይ ነው። አሜሪካ ምርጫ ላይ ፖፑ ወይም ጳጳሱ የካቶሊኩ ፖፕ ዶናልድ ትራምፕን ደገፉ ተብሎ ፎቶ ላይ በመውጣቱ እና በዓለም ላይ የካቶሊክ እምነት ያለው ተጽዕኖ የቫቲካን ፓወር በደንብ ይታወቃል። ስለዚህ ፖፑ ትራምፕን ደገፉ ማለት ምን ያክል ሀገራት ፕሮ ትራምፕ እንደሚሆኑ ጭምር ይታወቃል። ግን ይሄ መረጃ ሀሰተኛ መረጃ ነው፣ እውነተኛ አልነበረም። ፌስቡክ ላይ ግን ተለጥፏል። ፌስቡክ ደግሞ በፕላትፎርሙ ቫይራል ለማድረግ የሚያስችል ዘዴ ያለው ሼር፣ ላይክ ምናምን በአንድ ጊዜ ተጠለቀለቀ፣ ሁሉም ጋር ተዳርሷል። ስለዚህ ሁሉም ደግሞ የሰማትን ነገር ይዞ አይሹ መረጃ ያደረገ በአንድ ጊዜ ሼፕ አፕ ሆነ። ተጽዕኖ ለመፍጠር በጣም አስቻለ። ስለዚህ በፌስቡክ ፕላትፎርም ውስጥ እነዚህን ምሳሌዎች ጨምሮ እነዚህ ምሳሌዎች ማለት ሶሊድ ኤቪደንስስ ፍሮም ዘ ስቶር እንደዚህ በመፈተሻችን አሁን አየሽ ፌስቡክ ይሄ ነው ብለን ለመረዳት አስችሎናል። በሜይንስትሪም ሚዲያም ያለው ቅድም እንዳነሳናቸው ቢቢሲ በመፈተሻችን እዛው ፍሮም ዘ ሩት ፍሮም ዘ ሆርስስ ማውዝ እንደሚባለው ሄደን በመፈተሻችን ይሄ መረጃ አግኝተናል። ከዛ እዚህ ጋር ሆነን በልበ ሙሉነት የሚሰማንን ስሜት እያወራን ነው። ያ ማለት ይሄ ነው የኛ መረዳት የሚል ነው ያዝ ነው። ከዚያስ ተመልካቾቻችን ደግሞ ይሄንኑ መረዳት መሞገት ደግሞ ሲፈልጉ ልክ በዚሁ ሀሳብን አውድ ክፍት የሆነ መንገድ አለው። ዋናው ፖይንት ግን ምን ይሆናል? እያንዳንዱ ያነሳነውን ሀሳብ ኃላፊነት እንወስድበታለን ስንል እንደነዚህ መረጃዎች ማጣቀስ እንችላለን። እነዛ የምናጣቀሳቸው መረጃዎች ከራሱ ከኦሪጂናል ፋይሉ እንዲሆን እንፈልጋለን፣ እንሞክራለን። አት ዘ ሴም ታይም ክሪቲካል ቲንኪንግ ኮንሽስሊ መመዘንና ማወዳደር ማነጻጸር ይሄ መሆን ይችላል አይችልም ብለን እንድንረዳው የሚያደርግ ወደ ኮንሽስ አእምሮ በፍጥነት የሚዳረስ ነገር አይደለም። አሁን ዛሬ እኮ ለምሳሌ ያወራን ውስጥ ታዩ የሆነ እንትን እኮ በደንብ ትኩረትን ሰተህ ልትሰማው የምትችል ጊዜ ሰተህ ልትሰማው የምትችል እንጂ በአንድ ጊዜ ልክ አሁን ፖዚቲቭ ነገር ስላወራን ነው ብዬ አስባለሁ። ምክንያቱም ቀደም ሲል ያነሳናቸው ምሳሌዎችን ቢሆኑ ያስተዋልናቸውም በጣም ቫይራል የሚሆኑ በብዙ ሰዎች ዘንድ ሊታዩ የሚችሉ ነገሮችን ስናያቸው በብዙ ጎናቸው ወደ መጥፎ ነገር ያደሉ ናቸውና እናም ደግሞ ከወሬ ባለፈ ብዙ ነገራቸው ይሄ ስሜትን ሊጎዳ የሚችል ከስሜት ጋር ቁርኝት ያለው ነገር ነው ብለን እናስባለን። ዛሬ ያነሳነው ሀሳብ ግን በደንብ ትኩረት ሰጥተህ ልታደምጠው የሚገባ ነገር ነውና ሙሉ የፕሮግራሙን ሀሳብ ሙሉ ሀሳብ ለመረዳት ሙሉ ነገሩን ማየት ስለሚጠይቅ ጊዜን የሚጠይቅ ነገር ደግሞ በደንብ ክሪቲካል ሆነን እየመዘንን ይሄ ቢሆን እንደዚህ ነው እያልን እየፈተሽን ልናደምጠው የምንችለው ነገር ስለሆነ እንግዲህ እንትናችሁን ይሄ ሚዛናችሁን እናንተ ታውቃላችሁ ነው እያልን የምንዘጋው ማለት ነው። ታንኪ በጣም አመሰግናለሁ ብርሃን። ተመልካቾቻችን እንግዲህ ስለ አሉባልታና ስለ ትክክለኛ መረጃ እንዲሁም ሀገራችንም ላይ ስላሉ ጉዳዮች የማህበራዊ ሚዲያ አጠቃቀሞቻችን ሌሎችም ጉዳዮች የዕለት ተዕለት ኑሮዎቻችንስ ምን ይመስላሉ በዚህ በመረጃ ልውውጥ ዙሪያ የሚለውን ብዙ ነገር አልናችሁ። ለዛሬ ይህን ያህል ካለን ይበቃል። በሚቀጥለው ሳምንት የነጸብራቅ ፕሮግራማችን ደግሞ ሌላ አዲስ ጉዳይ ይዘንላችሁ እንመጣለን። መልካም ጊዜ ይሁንላችሁ።